አንቺን ያገኘ ወንድ እድለኛ ነው። እኔ ሰላምዬን አፍቅሬያታለሁ ነው። እኔ ብቻ ሳልሆን ማፍቅራት የሚመስለኝ እሷን መታፈቅሬ ነው የሚመስለኝ። ማናየልኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ። ሰላም ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በሰላሜ ቲዩብ መተንላችኋል ማለት ነው። የመጀመሪያ ቪዲዮ ቤተሰብ እና በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ኦልሬዲ 10,000 ልንገባ ነው ቤተሰብ። በዚህ ቪዲዮ መቼም 20,000 ቤተሰብ 30,000 40,000 እንጠብቃለን፣ አንጠላም። ከዛ በላይ ቤተሰብ እንደማፈራ ከዛ በላይ ቤተሰብ እንዳለኝ ማቃለው። ያው እነሱ ጋር ስላልደረሰ ምናምን ነው ብዬ አስባለሁ። አዎ በሚገባ ይሄን ቪዲዮስ ጀምሩት። ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ እና ቤተሰቦቼ በጣም ደስ ብሎኛል። እውነቱን ለመናገር ዛሬ የመጣ ነው ጆሲ ሲቆይብን ነው ቪዲዮ የጀመርነው እንጂ ደውለንለታል ለጆሲ እና ዛሬ ለማመስገን የመጣሁት እንዴት ልበላችሁ፣ ቃል የለኝም። ለእናንተ ታውቃላችሁ፣ ለእናንተ ያለኝን ነገር ያውቃሉ። በጣም እንደምወዳችሁ፣ በጣም እንደማከብራችሁ በቃ እንዴት ሊጀምረኝ ነው እና ቤተሰብ ታለቀስ ነው እቺ ልጅ ሁሌ ስታወራ በቃ ማልቀስ ጀምራለች። እና ቤተሰቦቼ ለእናንተ ቃል የለኝም። በጣም ነው የምወዳችሁ እውነቱን ለመናገር በጣም ለእናንተ ገልጬ ባልጨርሰው ፍቅር ነው ያለኝ። ቃል አጠረች እኮ በጣም እስኪት ነው በጣም። እና አሰላሙ አለይኩም ውድና የተከበራችሁ የሰላሜ ቲዩብ ፋሚሊዎች፣ የኛ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ የኛ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ሙስሊሞች፣ ክርስቲያኖች ሁላችሁንም ፈጣሪ ለሀገራችሁ ያብቃችሁ። ኢትዮጵያ ውስጥ ያላችሁትን ምኞት ውጥናችሁን ያሳካላችሁ። አሜን። እያገዛችሁን ነው። በጣም በሚያስደምም ሁኔታ ከጎናችን ናችሁ። በቃ እኔ ለእናንተ በቃ እኔ ማውራት አልችልም። እኔ አቅቶኛል። እሷም ደግሞ አዲስ ያቃታት ሰው አፍርታችኋል። ስለናንተ ማውራት ያቃታት ሰው እና በጣም ነው ከልብ ታውቃላችሁ። በጣም ከልብ ነው የምንወዳችሁ። አግዙን። ዛሬ ግን ምናልባት ሰላም ማመስገን ፈልጋ የ2 ደቂቃ ቪዲዮ እንስራ ምናምን ብላ ነው የመጣችው። ነገር ግን እኔ ግን ከ2 ደቂቃ ምናልባት ሰፋ ያለ ሀሳብ አለኝ። ምናልባት ሰላምዬ ልትደሰትበት ትችላለች። ይሄን ሀሳብ ማንሳት የምፈልገው ጆሲ ባለበት ስለሆነ ጆሲ እስኪመጣ እንጠብቀዋለን። ጆሲ እስኪመጣ በጣም ነው የዋጋሁት። ማለት እቺን የመሰለች ቆንጆ አማላይ በጣም ስማርት ሴት ናት። ማለት የሴት ልጅ ውበቷ ምናምን ነገር ውስጣዊ ውበት። አሁን አብዛኛው ሰው አይ አስቀያሚ ሰው ነው ውስጣዊ ውበት የሚለው ምናምን ነገር ምናምን ይላል። ግን የሴት ልጅ ትክክለኛ ውበቷ ውስጣዊ ውበቷ ነው። ውስጧ ላይ ያላት ማንነት ለሰዎች ልበ ሙሉ ሴት ነው የሚባለው። ልበ ሙሉ በቃ ደፋር የለ ነገሮችን መጋፈጥ ማትፈራ ማለት ብዙ ሴቶች አሉ እኮ ብዙ ሴቶች ልታውቁ ትችላላችሁ። ነገር ግን ሁሉም ሴት የራሱ የሆነ ደካማ ጎን አለው። እኔ አሁን ሰው እስከሆንኩ ድረስ የራሱ የሆነ ደካማ ጎን አለኝ። ግን አሁን ለምሳሌ አብዛኛው ሴት አሁን ላይ በሚብለጨለጭ ነገር ይሸወዳል። አዲስ ነገር ባየ ቁጥር ምናምን ነገር መኪና ያለው ሰው ከሱ ትንሽ ከፍ ያለ ሰው ሳይ ሮጦ መሄድ ይወዳል። ጥቅመኛ ነው ብዙ ጊዜ ሴቶች ምናምን ነገር ስልሽ የሆኑ አሁን ላይ ያለው ነገር ምናምን ጥቅመኛ ሴት ይበዛል ምናምን። ጥቅመኛ ሴት ይበዛል ስልሽ ወንድም ጥቅመኛ ማለት ነው። ወንድም ከሴት ልጅ አሁን ለምሳሌ መኪና ያላት ሴት ልጅ ቢያይ ወንድ ልጅ ሮጦ ነው የሚሄደው። ይሄ ሴት ልጅ ብቻ አይደለችም ጥቅመኛ። ጊዜው ተቀይሮ ከሰዎች ጋር ያለን ግንኙነት በጥቅም ላይ የተመሰረተ እየሆነ መጥቷል። ነገር ግን ጥቅምን ሳታስቀድም ለነገራቶች ምናምን ነገር በቃ ይሄ ዓለማዊ ነገር ቀላል ነገር ተራ ነገር መስሎ የታያት በቃ በፍቅር የምታምን ለሰዎች ዋጋ መክፈል የሚያስደስታት ሳትሰስት ያላትን ነገር እና
የውስጥ ውበት እላይ ያበራል ይባላል። የሰላምዬ የውስጧ ውበት ማንነቷ ነው ፊቷ ላይ የሚታየው። ቤተሰብ ዛሬ በእኔ ቻናል ስለሆነ መሰለኝ በዚህ ልክ ልትወዳት አትችሉም። የምር ማስመሰል ቢሆን ፊቷ ላይ ያለው ሪያክሽን በዚህ ልክ አትወዷትም በእርግጠኝነት ማለት ነው። እና እኔ ማስመሰል የሚባለው ነገር አልወድም። ማስመሰል እኔ እንጃ ይከብድሃል። ሲጀመር አትዘልቅበትም እኮ የሚያስጠላ ነገር ነው። በቃ ማለት ሊኖር ይችላል። በእርግጥ ልክ ነህ። ሊኖር ይችላል። ከአቅምሽ በላይ አቅምሽን ማለት መቆጣጠር ከምትችይው በላይ የሚያስመስል ሰው ሊኖር ይችላል። እና በእኔ ቻናል ስለሆነ ነው እንደዚህ ያሞጋገስከኝ አይደለም። እኔ በቃ በጣም ውለታህን እንዴት እንደምከፍለው አንተ ልጅ ግን አንቺን ያገኘ ወንድ እድለኛ ነው። የምሬን በቃ አንቺ የእሱ ከሆንሽ ማለት በቃ ይሄ የዚህ ዓለም ጭንቅ ምናምን ጠፋ ማለት ነው ከውስጥ። ጆሲ ቀርቶብናል። ነገር ግን ልንገርሽ በቃ በምነግርሽ ነገር ወይ ትደሰቻለሽ፣ ምናልባት ደግሞ ትከፋለሽ። ለምን ከፋ? አንተ በምትነግረኝ ነገር እኔ ተከፍቼ አላውቅም፣ ወደፊትም አልከፋም። የሚያስከፋ ነገር ከሆነ ደግሞ ነገሮችን እያስተካከልን እንሄዳለን እንጂ የዚህ ልከፋ አልችልም እኔ ባንተ። የምር አትከፊ። ጆሲ መጣ። ጆሲ ጆሳ ጆሲ በቃ እንዴት ነህ? እንዴት ናችሁ? በሰላም የመጀመሪያ ቪዲዮ እና አንተ ግን አረፈድክብን። እግዚአብሔር ነው ብላችሁ በጉጉት ተጠብቁ የነበረ ቀን ነው። በሰላም የአካውንት ቪዲዮ መልቀቅ። በስማም እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን አብሮ ደስ ያለን። እና የምስጋና ቪዲዮ ለቤተሰቦቻችን ልንሰራ ነበር። አንተ ቆየኝ እኔና እንዲ ሰራም ማለት ነው። እኔን ትታችሁ? አዎ በቃ ቸበላችሁ። ኦኬ እንዲ የሚነግረን ነገር አለ። ኧረ ቆይ መጀመሪያ እኔ በደንብ ላመስግናችሁ። ውድ ቤተሰቦቻችን ሰላምዬ ቪዲዮ ሳትለቅ ምን ሳትል ኦልሬዲ 10,000 በሉት 10,000 አስገብታችኋታል። እግዚአብሔር ምስክሬን ቃላት የለንም። እሷ ራሱ ባየችው ነገር ማመን ከብዷታል። በጣም በጣም ደስተኛ ሆናለች። እግዚአብሔርን ከዚህም በላይ እንደምታደርጉ 100% በእናንተ እርግጠኞች ነን። ለምትሰጡን ፍቅር፣ ለምታደርጉልን ማንኛውንም ነገር እግዚአብሔር ሁሉን ነገር ይክፈላችሁ። እንወዳችኋለን። ያው እስከዛሬ ድረስ ምናልባት ግን ቪዲዮ ለመስራት ለምን ዘገያችሁ ምናምን ብላችሁ እየጠየቃችሁን ነበረ። በሰላም ዩቲዩብ ግን ታስቦ የተደረገ ነገር አልነበረም። ለዛ ነው ድንገት ነው አካውንት የተከፈተው። ድንገት ነው ኤንዲ ሰርፕራይዝ ያደረገኝና የምሰራውን ነገር አላወኩም። እናንተ የሚያስተምር የሚያዝናና ቪዲዮ ካሁን በኋላ ግን ይዘንላችሁ ሁሌ እንመጣለን። በቀን ከቤቴም ቁጭ ብዬ ሰላም ቤተሰቦቼ ናፍቃችሁኝ ነው። በቃ ቻው በቃ እና ኤንዲ ነገር ሊነግረን ነበር። አዎ ኤንዲ ነገር ያስከፋቸዋል እና ምን ብሏል እንግዲህ መቼም እንደማንከፋ የሚያስከፋ ነገር መቼም እኔ አልጠብቅም። እኔም እንደዛው ምን መሰለሽ እንካ ማለት ሁሉም ሰው ለሚያስበው ነገር የሚሰጠው የራሱ የሆነ ትርጓሜ አለው። ስለ ፍቅር ያለሽ አመለካከት፣ ሰላም ያላት አመለካከት፣ ጆስ ያለው አመለካከት፣ እኔ ያለኝ አመለካከት፣ ፍቅር ማለት በሁላችንም እምነት ያለው መስዋዕትነት ነው። በቃ ሌላ ትርጉም አለው ብዬ አላስብም። ፍቅር በክርስትና እምነትም በሙስሊም እምነትም ለኛ ሲሉ መስዋዕት የከፈሉ ሰዎች አሉ እና እኔም ደግሞ በህይወቴ መስዋዕት ሊከፍልልኝ ይችላል። እኔ ምንም አይነት ሁኔታ ላይ ብሆን ትቶኝ ሊሄድ አይችልም። ለኔ የራሱን ጥቅም ትቶ ለኔ ሲል ምንም ነገር ማድረግ ይችላል። ፍቅር እንደነገርኳችሁ እሺ ሁሉም ሰው የራሱ የሆነ ትርጓሜ ነው ያለው። ግን ደግሞ ፍቅር ማለት መስዋዕትነት ነው እና ፍቅር ደስ የሚል ህይወት ነው በፍቅር ውስጥ ያለው ነገር ማለት ነው። ነገር ግን ፍቅር ከምን አይነት ሰው ጋር ነው የሚገጥማችሁ? ለአንዳንድ ሰዎች ቁስል ነው፣ እሳት ነው። ብዙ ሰዎች የማያፈቅራቸውን ሰው አፍቅረው ወይም ደግሞ መፈቀር የሌለበትን ሰው አፍቅረው እድሜያቸውን ሁሉ ሲሰቃዩ፣ ሲቆስሉ፣ ሲደሙ ይኖራሉ። ነገር ግን መፈቀር ያለበትን ሰው ስታፈቅሩ ያ ሰው ለናንተ ለፍቅራችሁ ምላሽ አብሬያችሁ ሆናለሁ ባይል ራሱ ደስተኛ ሆናችሁ ነው የምትኖሩት። ማፍቀር ማለት የሆነን የምታፈቅረውን ሰው ማግኘት ማለት አይደለም። የዛን ሰው ደስታ ባንተ ውስጥ ማኖር ማለት ነው። ያ ማለት እኔ ትክክለኛ የፍቅር ትርጉም መስዋዕትነት ነው ያልኩሽ።
አሁን ለምሳሌ የሆነን ሰው እኔ ካፈቀርኩት ያፈቀርኩት ሰው ሌላ የሚያፈቅረው ሰው የተሻለ ህይወት የሚያኖረው ከሆነ ትክክለኛ ፍቅር ያ ነው። እኔ ደስተኛ መሆን አለብኝ ማለት ነው። ምን ነው ፍቅር ማለት? ፍቅር አንተ ልጅ ፍቅር ያዘ እንዴ? ፍቅር ያዘ እንዴ? አዎ ማለት አረ ይደብራል። በዚህ ልክ ሳንነግረን ምናምን ደግሞ ያማል እንዴ? እኔ ሰላምዬን አፍቅሬያታለሁ። አረ እባክህ የምሬ ነው። ምን ማፍቀር አይቻልም? ማፍቀር አይቻልም ማለት ማፍቀር አይቻልም ማለት አፍቅሬያታለሁ የምር። አረ እናቴ ያው እንደዚህ ቀልድ ምናምን ቀልድበት ሰዓት ነው። እኔ ምንድነው የምትለው እንዴ? ለምን ዶንኪ ብትይ አልፈልግም። ነገርኳችሁ በቃ የምሬ ነው። የምር የሚሰማኝን ስሜት መናገር አልችልም። እንዴት እነግራቸዋለሁ ያልከን ይሄንን ነው? አዎ አትቀልላ። እንዴ የምር ቁም እኮ ለምን አይደለም ማለት ይደብራል። አንተ አዎ ለምን ይደብራል ሳይሆን እኔ የሚደብረኝ ምንም ነገር ስላልነገርኩኝ ይደብረኛል። ግን አታፈቅራት። ይሄውን ከኔ ወጥ ከሚያገናኙ ነገር የለም። ገብቷል አይደለ? አይ አይደለም ቆይ ጆሲ ታፈቅራታለህ አታፈቅራትም? ቀጥታ ይሄን መልስ መልስልኝ። ትላንትም ጠየቀኝ ዛሬም ጠየቀኝ። ሲጀመር ትላንት ማለት ነው እንደዛ አጨናንቀሽ ጠይቀኝ ምን ስትለኝ የሆነ ነገር እንዳለ ነቅቼባት እንዴ። አሁን አንደኛ ጥያቄ መጠየቅ አይጠበቅብህም። ሁለተኛ ደግሞ አሁን አፈቅራታለሁ ብለም ላንተ ምንም አይሰራልም። ለምን ይሰራልኛል? ለምን እንደምሰራልህ እንዴ? አንተ ሲጀመር ምን እንደገረመኝ ታውቃለህ? የምር እንዴ የምሬን ነው ማለት እኔ እናንተ እንደዚህ ነገር አውርተን እናውቃለን? ሲጀመር ስላወራን እኮ አይደለም ይሄ ነገር የሚሆነው። ልክ ነህ። ስላወራ ምናምን እንዴ እየቀለድኩ ነው በለኝ። የፍቅር ስሜት የሚሰማው የምሬ ነው በለኝ። እየቀለድኩ ነው በለኝ። ምክንያቱም ካንተ ማልጠብቀው ነገር አረ ጁስ እየቀደደ ነው እንጂ እንዴ እንደዚህ አይነት ደግሞ እሷን ማፍቀር ከኔ የማይጠበቀው ለምንድን ነው? ካሜራ እዚህ ጋር ለቀን እንደዚህ አይነት ነገር ነው እንዴ? አረ እንዴ አውቄ ነው በለኝና ካሜራው በቃ ይጥፋ። እንትን በልሽ አውቄ ነው። ሲጀመር ይሄ የሚገባ ቪዲዮ አይደለም። ሲጀመር የምስጋና ቪዲዮ እንደዚህ ትላለህ። እናወራለን በቃ እንግዲህ እኔ የተሰማኝን ነገር የሚገርም ሁኔታ ደግሞ ማለት ነው እኔ ብቻ ሳልሆን ማፈቅራት የሚመስለኝ እሷን መታፈቅረኝ ነው የሚመስለኝ። እንዴ እኔ አላውቅም። የማላውቀው ነገር ካለ ንገሩ። ገብቶሃል? እኔ የማውቀው አሁን ዋናው ፖይንት አንተ ከሷ ምንም አይነት የፍቅር ስሜት አለመኖሩ ነው። ከዛ ባለፈ ደግሞ ግን ደግሞ እኔ አሁን አንድ እውነት ልንገርህ፣ አንተ ሴት ልጅን ስጎዳ ይቻላልም ለሴት ልጅ ክብር አለ እስከማውቅ ድረስ። ግን ደግሞ እሷን የቀረብክበት መንገድ አለ። በእንደዚህ አይነት መንገድ ግን ባይሆን ደስ ይለኛል እውነቱን ስነግር። አዎ የፍቅር መቀሱን ምን ሆንክ ልትለኝ ትችላለህ። ግን አላቅም ግራ ስለገባኝ ነው። ገብቶሃል አይደለ? በቃ አንተ ለሷ እየሆንክ የመጣው ወንድምነት አለ። እየሆንክ እየመጣው እየመከርካት ምን እያልካት እያገዝካት የመጣው ነገር አለ። ፋይናሊ ባታበላሹ ጥሩ ነው። የእውነት ነገር አይ አሪፍ ነው የሚሆነው እንጂ እኮ አይበላሽም። እንደውም የምር እኔ እንጃ ማመን ከብዶኝ ምን እንደምናገር ምን እየተናገርኩ እንደሆነ አላውቅም እኮ። ለዛ ነው እንጂ አሁን ተረጋግተህ ስታስብበት እንትን ነው ይገባል። እና ደግሞ አሪፍ እና እንዴ ካንተ እኩል እየደነገጥኩ እያየኸኝ ምንድን ነው ጆሲ የምትለው? እንዴ እኔ ምንም ማለት አልቻልኩም ማለት ምንም ማለት እየቻልኩ። አረ እንዴ የምር እንጃ እኔ ይሄን ካንተ አልጠበቅኩትም የእውነት ስነግርህ በፈጣሪ ስም። እንዴት ሊሆን ይችላል? እንዴት እኮ ቅር ብሎካል። ይሄ ቅር ከማለት ጋር እኮ አይደለም እንዴ። አንተን የምጠብቀህ ነገር አለ፣ የማልጠብቀው ነገር ነው እየተፈጠረ ያለው። እኔ አሁን ምንም ማለት አልችልም። ነገሩን በተረጋጋ መንፈስ ማውራት ይኖርብናል። ካሜራውን ብታቆሙ ጥሩ ነው አንደኛ። ሲቀጥል ደግሞ እኔ የሰው ደስታ ያስደስተኛል። አንተም ወንድሜ ነህ፣ እሷም ደግሞ በጣም መሳሳላት ልጅ ነች። ስለዚህ እኔ የሰው ደስታ ነው የሚያስደስተኝ። ኤኒዌይ እናንተ አውሩበት፣ እኔ ልረጋጋና በኋላ የሆነ ቦታ ተገናኝተን በደንብ እናወራለን። አሁን ግን እዚህ ቦታ ላይ ምንም ማውራት አልችልም። ይቅርታ። ሰላም እንዳይደብርሽ፣ ለምን እንዳይደብራችሁ እኔ ልሂድ። ና እንጂ ዶሲ አጥፋው ካሜራውን፣ በቃ አጥፋው ካሜራውን። ማናየልኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ